ማለት ልጁን ተቀብሎ የሆነ ሰው ራሱ ጋር የሚያስቀሩ አስመሰልሽ አይደርስም ስትይ ብዙ ነን ያሉት አይበቃም። ይደርሳል፣ እናንተ ጋር ይደርሳል፣ ትረከባላችሁ፣ ግን አይበቃም። አዎ እንረከባለን። ሁሉ ዳቦ፣ እንጀራ፣ ፔፕሲ፣ ስብና ምናምን እንደዚህ ምናምን ይመጣል፣ ውሃ ይመጣል። ግን የሚመጣው ነገር አይበቃም። ለህዝቡ ለታሳሪ ብዙ ስለሆነ አይበቃም። እንደገና ደግሞ ይሄ ውሃ ይመጣላቸው፣ ውሃ ራሱ አይበቃቸውም። በቃ ብዙ ብር የሌላቸዋል፣ ይቸገራቸዋል። ያ ውሃ ቤት ውስጥ ገንዘብ የሆነ ሰው ቢያስገባለት ምን ሊያደርግበት ይችላል? ምን ሊገዛበት ይችላል? ውሃ ይገዙበታል። እሺ ስልክ ደግሞ እንደዚህ ቤተሰብ ካላቸው ስልክ ካርድ ገዝተሽ ነው የምታወሪው። ያ ይጠቅማቸዋል። ለማንኛውም ነገር ለሁሉም ነገር ይጠቅማቸዋል። ብር እስር ቤት ያስፈልጋል። አንደኛ የእስር ቤት ምግብ አይበላም፣ ጨው የለውም። ሁለተኛ ነገር መድኃኒት አለው፣ የእንቅልፍ መድኃኒት ዝብ እንዲሉ እንዲደረግበት። ያንን ብዙ ልጆች ይፈራሉ። ግን አንዳንዴ አማራጭ ስታጪ ወደሽ ሳይሆን በግድሽ ትበይዋለሽ ያንን ምግብ። በተለይ ደግሞ ሰው ከሌለሽ ከባድ ነው። ሴቶቹ ለሞዴስ ምናምን ማን ይሰጣቸዋል? ሰው የሌለው ሰው ሞዴስ ምናምን አለ፣ እዛ ይሰጣቸዋል። ይሰጣል፣ እዛ ምናምን መታጠቢያ ይሰጣል። ግን ሻምፖ ያኔ የሚመጣው ሻምፖ የእቃ ማጠቢያ ወይ ይሁን ቆሻሻ ካስለቀቀ አትሊስት እሺ። ግን ማለት ነው እዛ ለአመታት የሰሩ ሰዎች ልብስ እየተገዛ ይሰጣቸዋል ማለት። ለአመታት የታሰሩ ሰዎች ልብስ ያስፈልጋቸዋል። ልብስ ይሰጣል እስር ቤቱ? አይሰጥም። እስር ቤት ያመጣሻል፣ ያጉሩሻል። ብዙ አመት ቢታሰርና ጠያቂ ከሌለው ልብስ ኬት ያመጣል? በቃ እዛው ከቤተክርስቲያን እንደዚህ ምናምን እንደዚህ አንዳንድ ልብሶች ምናምን እንደዚህ ይልካሉ። እና እሱ ሲመጣ ያው እሱ ራሱ ላይ አይደርሳቸውም። የሚያደርሳቸው ልጆች አሉ። ግን ቤተክርስቲያን አዲስ በየሳምንቱ ምግብ መላኳ ራሱ በጣም ነገር ነው። በጣም መሰገን ይገባል። እና እኔ የምልልሽ አቡዬ በጣም ልጆች አሉ እና ቢያንስ እንኳን የሆነ በቃ ምን ኬዝ የታሰሩ ናቸው ማለት ምንድን ነው ኬዛቸው? ለምንድን ነው የቆዩ? ለሰው በማግደል ልጅ ጋላ በማለት በመግደል የታሰረ ሰው ስንት አመት ነው የሚፈረድበት? 2 አመት 3 አመት 20 አመት ሰውን የሚያህል ነገር ገሉ 2 አመት ብቻ የሚፈረድበት ሰው። ስርቆት ምናምን ነው 2 አመት ስርቆት ምናምን 2 አመት የተፈረደበት ኢትዮጵያዊ ያለ እስር ቤት ውስጥ አለች። 20 አመት 10 አመት የተፈረደባቸው አሉ። እነዚህ አሁን ሰው ይላቸው እንዴት ነው የሚያልቀው አመታቱ? በእናትሽ ደም እንባ ነው አቡዬ የሚያለቅሱ ደም እንባ። በቃ በፈጠርሽ ነው የምታየው። እና እኔ ማድረግ አልቻልኩም። እና ቢያንስ እንኳን የሆነ ነገር ብቻ የሆነ ነገር ቢደረግላቸው ቢያንስ እንኳን ውሃ መጠጫ እንኳን ቢያገኙ ብዬ ነው እንደ ልጆች ጋር እንዳጋጣሚ አውርቼ እስቲ አንቺ መፍትሄ ካገኘሽ ብለን የመጣ ነው አቡዬ። ድምፅ ነው ድምፅ እንደሆነ የጠየቃችን ድምፅ ነው መሆነው። እኔ ድምፅ መሆኑ ምንድነው? ቪዲዮ ሰርቼ ይህንን ቪዲዮ ባካችሁ ለቤሩት ላለው ቆንጽላ ጽሕፈት ቤት አድርሱልኝ፣ እንደዚህ እየተካሄደ ነው እስር ቤት ውስጥ ብዬ ቪዲዮ ሰራለሁ። ቆንጽላ ጽሕፈት ቤቱ ቪዲዮን አይቶ ሄዶ እስረኞችን እንዲጠይቅና የቻለው እንዲያደርግ። በተረፈ ደግሞ ቤሩት ውስጥ የምትኖሩ ደግሞ እየሄዳችሁ ያላችሁን ይዛችሁ ሄዳችሁ እንድጠይቋቸው እና በገንዘብም ያላችሁን በልብስም በምግብም ያላችሁን እንድታግዙ ነው ድምፅ ሊሆን የምችለው። ድምፅ እንድትሆኝ ነው እኛ የምንፈልገው። በቃ ይህንን ብቻ እንድታደርጊልን ነው። 20 አመት የተፈረደባቸው አለ ካለ ምክንያትም ብዙ ነገሮች የታሰራሉ። ማዳም ቤት ሰርቀሻል ተብሎ የተያዙ ልጆች አሉ። ብዙ ልጆች ፍርድም ተሰጧቸው እዛው ቁጭ ያሉ አሉ። 20 አመት 10 አመት በጣም ብዙ ናቸው። ብዙ በዛ ላይ በሽተኞችም አሉ። ልጆቸውን ጥሎ ደግሞ እንዴት ነው ወደ ሀገር የሚገባው? ልጅን ያህል ጥለሽ እንዴት ነው ወደ ሀገር የሚገባው? ዋጋ የከፈልሽባትን ቤይሩት ታውቂያለሽ፣ ያለበትን ኢኮኖሚ በጣም ነው የምታውቁት። ለዚህ ነው እኛ ድምፅ እንድትሆኑልን ብለን ነው እኛ የገባ ነው። ሃይምሮ ማሚያው በጭንቀት በብዙ ነገሮች ነው ማለት ካለም ምንም ሳታረጊ ማዳሟ ሰርቀሻል፣ ልጅ ገለሻል ካለ ምክንያት ኦኬ ተፈረደባቸው 20 አመት 10 አመት ቢያንስ የቤተ ክርስቲያን ይመጣል፣ ምግብም ውሃም ሁሉ ነገር ይገባል። ግን አይበቃቸውም። ልብስም ይመጣል፣ አይበቃም። ብዙ ናቸው ልጆች እዛ ውስጥ የታፈኑት። በዛ ላይ ደግሞ ሜሪ ሁሉን ነገር ታውቃለች። ለምን ገብታ ነበረ እሷ አሁን የተፈታችው።
ቲኬት ራሱ የሚቆርጥላቸው ሰው አቶ ራሱ የቁጭ ያሉ አሉ፣ የተቀመጡ አሉ፣ እስካሁን ያልተሳፈሩ ብር አጥተው የሚቆርጥላቸው ሰው አቶ ያጡ አሉ። እነዚህ ልጆች ትኬት ካልተቆረጠላቸው ወደ ሀገራቸው መግባት አይችሉም። እዛው እስር ቤት ይበሰብሳሉ ማለት ነው። ሳይሞት ብናግዝ ይሻላል ብዬ ነው እኔ እና እኔ ያለሁበትን ሁኔታ ስለማውቀው ስለኖርኩበት የእነሱን ሁኔታ ስለማውቀው ስለሚሰማኝ ብዬ ነው መጥቼ ላወራ የፈለግኩት። እና የሆነ ነገር ቢዳረግላቸው እነዚህ ልጆች ትኬት ካልተቆረጠላቸው ወደ ሀገራቸው መግባት አይችሉም። እዛው እድሜ ልካቸውን ይበሳብሳሉ። ራሳቸውን ለማጥፋት ራሱ የሚያደርጉ አሉ። ራሳቸውን ለማነቅ የሚፈልጉ አሉ። በቃ ራሳቸውን ከራሳቸው ከግድግዳ ጋር የሚያጋጩ አሉ። እኔ በሞትኩኝ እኔ ምን ባኖርኩኝ እኔ በቃ እያሉ የመረራቸው አሉ። እዛው እስር ቤት ተቀምጦ ራሱ ያበደዋል፣ ይጨለለዋል። እስር ቤቱ ለሆነ ያሳብዳል። ሰው ማጣት ደግሞ ምን ያክል እንደሚያም አንዳንዴ በዚህ ምድር ላይ ስኖር ሰው ያስፈልገናል። እኛ ዛሬ ምንድን ነው ያነሳሳችሁ ድምፅ ለመሆን? ድምፅ እንደሆነ ምን ተፈጥሮ ነው? አዲስ ነገር ምንም ተፈጥሮ አይደለም። እኔ እንደ አጋጣሚ ቲክቶክ እንትን ስለተቃጠለብኝ ግዴታ እንትን ድምፅ ለሆን አልቻልኩም ነበር እና ዛሬ ነው ቲክቶኬን ያስተካከልኩት። እሺ እናንተ ቪዲዮ ሰርታችኋል ድምፅ ለመሆን? እኔ አልሰራሁም በነገሮች ላይ በቲክቶክ አልነበረኝም። ራስ ነው እንትን ያሉኝ። አሁን እንሰራበታለን፣ በቪዲዮ ድምፅ እንሆናለን። አሁን እንሰራለን። አሁን ነው ስለ እስር ቤት ፍቃይ እሷ ትነግራን ነው ሁሉም። ከዚህ በፊት ሰምተናል፣ ሰምተናል ያለውን ችግር እናውቃለን። ግን ችግሩ ቀስ በቀስ ይፈታል በማለት ነው ዝም ያን ነው እንጂ ብዙም ችግሮች እንዳለ እናውቃለን እኮ። ቤይሩት ያላችሁ በጣም ብዙዎች ታውቁታላችሁ ያለበትን ነገር። ስንት የተያዙ ልጆች አሉ፣ ስንት ያበዱ ልጆች፣ የታመሙ እግራቸውን ተቆርጦ ሐኪም ቤት የሚጠይቃቸው የሌለ ህዝብ አለ በብዛት። ለዛ ነው ድምፅ እንድንሆን እኔ ቪዲዮ ሰራለሁኝ የሜሪን ባያይዤ ቪዲዮ ሰራለሁ ለቆንጽላ ጽሕፈት ቤቱ ሄዶ ዜጎችን እንዲያይ ማለት ነው። በተረፈ ደግሞ ቤይሩት ያሉ ኢትዮጵያውያንም በአቅማቸው ይሄኔ አቅም ያለው ግን ያልሰማ እንደዚህ አይነት ስቃይ እስር ቤት ውስጥ እንዳለ ያልሰማ የራሱ ቢዝነስ ያለው ሀብታም ጥሩ ሰው ይኖራል። ሄዶ እንደዚህ አይነት ችግር እንዳለ ማያውቅ ቪዲዮ ሲደርሰው ሄዶ ዜጎችን መጠየቅ ማገዝ የሚችል ካለ ለእሱም ከፈጣሪ ጽድቅን ያገኛል። እና በጣም ያሳዘነኝ ከሁሉም የጫልቱ ጉዳይ ነው። ማለት ልጇን የሚያህል ነገር በሰው ሀገር ጥላ እስር ቤት ገብታ አመት ልጇን ሳታይ መቆየቷ እጅግ በጣም አሳዝኖኛል። እውነት እስር ቤት ነች። እስካሁን አላሳፈሯትም። ያው ቁጭ ብላለች። አመት 2 ዓመት 3 ዓመትም ልትቆይ ትችላለች። በእንደዚህ ሁኔታ በቃ እዛው ነው። አሁን እሷን ምንድን ነው ሊደረግላት ይችላል? ማለት ኤምባሲ ምን ሊያደርግላት ይችላል? አቡዬ ኤምባሲ እኮ በእናትሽ እኮ አቡዬ አሁን መርዳት ቢፈልግ ቆንጽላው ምን ሊያደርግላት ይችላል? ፍርዷን ጨርሳለች ወይ? ጥያቄ ምንም እኮ ፍርድ የለባትም። ጨርሳለች እኮ። ከጨረሰች እሷ ልጇን ነው የምትፈልገው። ስለዚህ ከጨረሰች ለምንድን ነው ለምን ልጇን አያመጡላትም? ስለዚህ ቆንጽላው ልጇን እንዲመጣላት ማድረግ ይችላል ማለት ነው። እነሱን ድምፅናት ለምን እች ልጅ ለኖትታ ልጇን መሄድ ከባድ ነው አቡዬ። ገባሽ? ቆንጽላው ልጇን ይዛ እንድትሄድ ማድረግ ይችላል ማለት ነው። እሱን አላውቅም። ይችላል። እንደዛ ድምፅ ከሆነ ያደርጉላታል፣ ይተባበሯታል በሚችሉት አቅም። ለምን አሁን እሷ ካልሄደች ኢትዮጵያ ካላሳፈራት እዛ ነው የምትበሰብሰው። ይኸው ስንት ህዝብ እየወጣ ነው ከእስር ቤት። እሷ ነች የቀረችው። ብለታ በቃ አበደች በቃ። እና ጠዋትም ማታም ልጄ በሰው ሀገር ልጅ ጥሎ እስር ቤት እንደመግባት ከባድ ነገር የለም። እኔ የሱሱ ነገር በጣም ልቤን የነካኝ ይዛኔ ልጇን በሰው ሀገር ጥላ እስር ቤት መግባት ነበረች። አብራችሁ ነበራችሁ? እውነት ልጅን በሰው ሀገር ጥሎ እስር ቤት መግባት በጣም ከባድ ነገር ነው። እና ጫልቱ በጣም አሳዘነች። በዛ ላይ የእሷ አመት አስበሽዋል። እና ግዴታ ካልተሳፈረች ያው እዛው ትበሰብሳለች እስር ቤት። እሷ ደግሞ እኔ አልሄድም ልጅን ትቼ አልሄድም ነው የምትለው። እና በቃ ይደበድቧት። እንዴት የሰው ልጅ ሆነ? እንዴት ምን አይነት ጭካኔ ነው? ልጇ ነው የሚያሳስባት። ልጇን እንደዚህ ይዘው ነው እየረገጧት መድኃኒት ራሱ የሚሰጧት። አልወስድም እያለች። ፖሊሶቹ ሴቶች ናቸው ወንዶች የሚማቱት እንደዚህ የሚራገጡት? ቀላል ይማታሉ። በተለይ በሽተኞች ለምንድን ነው የሚያማያቸው? አይመስላቸውም፣ ሀዲድ ነው የሚመስላቸው። እና እንዲህ ራሱ ፀጉራቸውን ጨምድደው ራሱ የሚቀጠቅጧቸው አሉ። ፈጣሪን አይፈሩም ግን ማለት እንዴት ማቱት እንደዚህ የሚራጡት?
አዎ ቀላል ይማታሉ። በተለይ በሽተኞች ለምንድን ነው የሚያማያቸው? አይመስላቸውም። ሀዲድ ነው የሚመስለው። ጸጉራቸውን አምድደው ራሱ የሚቀጠቅጧቸው አሉ። ፈጣሪን አይፈሩም። ግን ማለት እንዴት አይምሮ ሰው ይመታለች? እንደ ህፃን ልጅ ማለት እኮ ነው። አይምሮ ታማሚ ሰው ልብናኔዎች ናቸው ፖሊሶች። የዛ ሀገር ዜጋዎች ናቸው፣ ልብናኔዎች ናቸው። እና እሷ ደግሞ በቃ እኔ ልጅን ትቼ መሄድ አልፈልግም ነው የምትለው። ውስጧን የተቀመጠችበትን ምክንያት ልጅን ትቼ እሷ ላምነው እውነት አላት። ይህን ብትሳፈር እንኳን ቢባል ሪፖርት ስትደርስ እሷን ያስገባታል። ልጇ አትመጣም። በቃ ልጇ እዚህ ትቀራለች። እሷ ወደ ሀገሯ ከገባ ኤርፖርት ደግሞ ከገባች መውጣታችን ድጋሚ ልጇ ማጣት አትፈልግም። ገባሽ? እዚህ ጋር ቁጭ ብላ እስር ቤት ያለች ለልጇ መስዋዕትነት እየከፈለች ነው ልጇን አለማጣት። ገባችሁ? ህገወጥ ስለሆነች ብቻ ነው ኢቃማ ስለሌላት ነው እንጂ ምንም አይነት ወንጀል ሰርታ አይደለም። እና ያው በዛ ስለተገኘችና ህገወጥ ስለሆነች ኢቃማ ስለሌላት ነው የገባችው። ወይ ሴቷ ልዕት ነው። ልጇ ስንት አመቷ ነው? ወደ 9 ትሆናለች። ናፈላ ትማራለች። ለነገሩ ድርጅቱ በደንብ ነው የሚይዛት፣ እርግጠኛ ነኝ። መድኃኒት ሰጥተውም ያሳፍራሉ። በመድኃኒት አደንዝዘው በመድኃኒት ያሳፍራሉ። እንደዛ አድርገው እንዳያሳፍሯት ልጇን ጥላ። በእናትሽ ድርጅቱ ደግሞ አውሮፓ አሜሪካ ነው ጉዲፈቻ የሚሰጠው አይደል? እንደዛ ነው የሚሰጠው። ማንም ከሌለሽ በብዛት ታውቂያለሽ። አይዋ ወረቀት የሌለንን መሄድ 80% ህዝብ እኮ ወረቀት የለውም። 20% ነው ወረቀት ያለው። በዛም እኛ መሄድ አንችልም። ያላችሁ ሰዎች የአቅማችሁን የምትችሉ እየሄዳችሁ መጠየቅ። እስር ቤት ውስጥ ያሉት ብዙ ልጆች አሉ፣ መጠየቅ ትችላላችሁ። በእናታችሁ ውዶች እየሄዳችሁ ጠይቁ። እኔ ነገ ቪዲዮ ሰራላቸዋለሁ፣ ድምፅ እንሆናለን። ሁላችሁም ሪፖስት በማድረግ ለቤሩት ላለው ቆንስላ ጽሕፈት ቤት እንዲደርስ አድርጉልኝ ቪዲዮ። እናመሰግናለን ሀቢባ፣ በጣም በጣም ነው የማመሰግንሽ። እንኳን ማርያም ማረችሽ። አመሰግናለሁ ሀቢባ ስላስገባሽ። ሜሪ አንዴ ከመውጣትሽ በፊት የእንትና ጫልቱ አባቷ የጫልቱ ልጅ አባት ኢትዮጵያዊ ነው ወይስ አይደለም? የዛ ሀገር ነው። ታዲያ እንዴት ልጁን አልወሰደም? ታዲያ እሱ ልጅ አይደለም ብሎ ካለ ፈረመ። እነሱም መጣ ጠርቶት ምናምን አወሩት ምናምን ብሎ ፈረመ። ፈረመ። ነገቺ ልጅ እኮ ለጉዲፈቻ ተስታ ተምራ ዶክተር ብትሆን ልጄ ብሎ ይመጣል። ብትደርስ ነገ ልጄ ናት ዲኤንኤ ላስመርምር ይላል እኮ። እሷን እኮ እሱ ነው እኮ እየጎዳ ያለው እና እሱ ነው በተለይ እኔ እሷ ነገር እቺ ልጅ የሆነ ነገር ራሷን ታጠፋለች። በእንደዚህ ከቀጠለች ከቆየች እስር ቤት ጥሩ ነገር አይመጣም እና በጣም የእሷ ነገር በጣም እያስጨነቀኝ ነበረ እና እኔ እንጃ ማድረግ ቢቻል ቢደረግ ጥሩ ነበረ። አይሰጧትም ልብናኔ ከሆነ እያሉ ነው። እስቲ ቆይ እኔ እንጃ እናቅም እንጠይቃለን። እንደምትሉ እንዴት ነው የሚሰጣት? የካዳት ክዷት እዚህ ያላችሁ ታውቃላችሁ። የተካዱ አሉ። ማንም ዞር ብሎ ማያቸው አሉ። እዚህ ጋር አቋቁን ከተናገራችሁ ብዙዎች አላችሁ ታውቃላችሁ። ራስ በራሳቸው ነው የሚያሳድጉት። በጋርዶሪ ቁጭ ብሎ ነው የሚያሳድጓቸው። አባት ምናምን አባት እዚህ ጋር ምንም አይሰራም። በኋላ ላይ ሲጠራ ወይ ቤተሰብ ይኖረዋል፣ እሱ ብዙ ነገር ይኖረዋል። ዞር ብሎ ማያቸው የለም። እዚህ ጋር ያላችሁ ብዙ ልጆች ታውቃላችሁ፣ ወልደው እዚህ ጋርዶሪ የሚያስቀምጧቸው ብዙ ልጆች ነው። በድብድብ የገቡ 2 ልጆች ጥለው የገባች ልጅ እኔ የማውቀዋለሁ። በቅርብ ጊዜ ፊት ተደባድቦ የገባች ልጇን ጥላ የገባች ልጅ አለች። ልጆቹ አሁን በቅርብ ጊዜ 10 ቀን 15 ቀን ጋርዶሪ ነው፣ ጋርዶሪ ተቀምጠዋል። እስከመቼ ጋርዶሪ ይቀመጣሉ? በቃ አውጥታ አንድ ቀን ትናገራለች። የምትወስዱ ካሉ አበሽዬ ካላችሁ ልጆቹን ውሰዱልን የሚሉ ይኖራሉ። ብዙ ችግር ነው ያለው። ከዛ አበሻው ይወስዳል። ኧረ አይወስዱም። ያው ካሪታስ ምናምን ይሰጧቸዋል። ለድርጅት ወስዳ ትሰጣለች። ወይኔ ፈጣሪ ሆይ ድረስ። እናት 9 ወር አርግዛ አመጣ ወልዳ ልጇን በሰው ሀገር ጥላ ስትሄድ ወይኔ ፈጣሪ ሆይ እንግዲህ ይከብዳል። እሱ ይገርምሻል እንደ እስር ቤት የወለዱ አሉ እኮ እስር ቤት የሚወልዱ አሉ እኮ። እስር ቤት የሚወልዱት አትሊስት ልጃቸውን ይዘው ነው የሚገቡት። አይነጠቁ። ልትነቀጥም ትችላለች፣ ልትነቀጥም ትችላለች። በኋላ ሊያስነቅጣትም ይችላል። ልብናኒ ሆነና ልጁን ከፈለገ እነሱ መች ይፈልጋሉ ከኢትዮጵያዊ ዝም ብለው
ልጇን ጥላ እንዴት ትሄዳለች? ተነሳቸው ገብተው የሚያሳድጉት ቤሩት ውስጥ ታውቃላችሁ። ብዙ ልጆች አሉ። ብዙ ልጆች አላችሁ። ልጃችሁን እራሳችሁ ነው የምታሳድጉት። ብዙ ነገር ለፍታችሁ ጋርዶሪ እየከፈላችሁ ቀን በቀን እየሰራችሁ የምታሳድጉ ልጆች አላችሁ። ከዛ በኋላ ግን አባትየው ባለትዳር ይሆናል፣ ብዙ ነገር ይሆናል። ይህንን ነገር ደግሞ አውጥቶ የሚናገር የለም። በቃ ሁሉም ዝም ብሎ ልጃቸውን አሳድጉ። የሄዱ ቀን ሄዱ፣ ከታሰሩ እስር ቤት ይገባሉ። ልጆቻቸው ካሪታስ ነው የሚገባው። እሺ ኢትዮጵያዊቷ ልጇን ታሳድግ የነበረችው እናት ስትያዝ ልጇ ድርጅት ከሚገባ የልብናኒ መሆኑን ባትናገርስ በምን ይታወቃል? ወረቀት እያሰሩ ነው ሀቢቢ፣ በብዛት ወረቀት ያሰራሉ። በራሳቸው እኛ እንትን ብለው ብዙ ነገሮች ያሰራሉ። የሚሰራ ወረቀት አለ። እሱን ይዘው ከገቡ ልጆቻቸው ሊሰጣቸው ይችላል። አይ እሱን ይዘው ካላሰራች ቀን በቀን ወይ ነገ ተነገ ወዲያ እያለች የማታሰራ ልጅ አለች። ለምን? ቤይሩት ያለው ኢኮኖሚ በጣም የወደቀ ነው። አይደለም ወረቀት ለማሰራው ማለት አልገባኝም። ወረቀቱ የኔ ልጅ ነው የኔ ብቻ ልጅ ነው ብዬ ነው ማሰራው? ተቋረጠ ኔትወርኳ መሰለኝ ሳራ። እሺ ወረቀቱን ሳያሰሩ ሲያዙ ስለቀላ ብቻ ልጅ እንደሆነ ለምን ይናገራሉ? የልብናኒ ልጅ እንደሆነ ከታወቀ እንደሚቀሙ ካወቁ እናቶቹ ለምን ከኢትዮጵያዊ ነው የወለድኩት ለምን አይሉም? ለምን የልብናኒ ልጅ እንደሆነ ይናገራሉ? ነው የኔ ጥያቄ። አሁን እኔ ካልተናገርኩ በምን ይታወቃል? ነው የኔ ጥያቄ። ደግሞ ሀበሻው ስማርት አይደል? ለምን ይናገራል? ሲያዝ ለምንድን ነው የልብናኒ ልጅ ነው ብለው ይናገሩት? ከሀበሻ ነው የወለድኩት አይሉ? ስለ ጫልቱ ራሱ መታቅለች ራሱ ማን እንጃ። እሷን ትክክለኛ አባቷን ምናምን መታቅ አንድ ጓደኛ ያለች አብረ ነበረች እና እስር ቤት ውስጥ ሼር አደረግላታለሁ። ኦኬ ሲንግል ማም ነው የሚያሰሩት። ምንድን ነው የሚያሰሩት ሳራ? ወረቀት የሚያሰሩት አሉ። ራሴ ነኝ የማሳድገው ብለው የሚያሰሩ ወረቀት አሉ። እሱን ያሰሩና ልጃቸውን ይዘው መሄድ ይችላሉ። ብዙ ልጆች ማለት ነው። የሚናገሩት የልብናኒ ልጅ እንደሆነ ሲወለዱ በጣም እዛው ሲወለዱ የአበሻ ልጅ አይደሉም የሚመስሉት። ብታያቸው በጣም ነው የሚያማምሩት። በጣም ነጭ ነጭ ልጆች ናቸው። እንዴት ነው የልብኔን ልጅ አይደሉም የሶሪያ ልጆች አይደሉም ብለሽ አትምራሽ። ካሰራሽ ነው ወረቀቱን የሲንግል ማም ብለሽ ካሰራሽ ትሄጃለሽ ወደ ሀገርሽ። ግን ሲንግል ማም የሚለውን ወረቀት አሰርቼም ቅናቱንና ጸጉሩ ሉጫነቱን አይተው የልብናኒ ልጅ ነው ብለው ሊቀሙኝ አይችሉም። አባትየው እሺ አይልም። በብዛት የካዳቸው ልጆች ናቸው ያሉት። ወረቀቱን ሳሰራ የአባት ፍቃድ አይጠየቅም። በብዛት ሐኪም ቤት ሲገቡ ተደፍሬ ነው እንዲሁኝ ነው ብለው ነው የሚወልዱት በብዛት። እሺ አባትየው አንድ ቀን መጥቶ ቢጠይቅስ ወረቀቱን ለሚሰጠኝ አካል አባት ሳትጠይቁኝ ለምን ወረቀት ሰጣቸዋል ሲንግል ማም ብሎ መክሰስ አይችልም? ድርጅቱን የሚሰጠኝን አካል ወረቀት ልሽ እንደሱ ይከሳል ብለሽ ሳይሆን አሁን በብዛት ባለትዳር የሆኑ ናቸው። እንደዚህ ተጋብቶ የሚወልዱ የራሳቸውን ልጅ ራሳቸው በደንብ ያሳድጋሉ። ሳይጋባ አንድ ሲንግል ልብናኒ ከኔ ጋር ወለደ ነበር። ከዛ እኔ ከእሱ ጋር ስለተለያየው ተናድጄ ልጁን ልከለክለው ሲንግል ማም ወረቀት አሰራው። ከዛ እሱ ሳያቅ ይዤ ልወጣ ልጁን ብሞክር ወረቀቱን የሰጠኝን አካል መክሰስ አይችልም? እንዴት አባት ሳጠሩ ይጠይቃል እኮ መሆን አለበት፣ መጠየቅ አለበት። እንዴት አባት ሳይጠይቃሉ? አንዳንድ ይጠይቃሉ ማለት ሳያቅ ይዛ ካልወጣች በስተቀር ያው ከተነገረው በጣም ይጠይቃል። ልጁን ይወስዳል እኮ መጠየቅ አለባቸው። ዝም ብለው አባት ጋር ሳይደውሉ ማነው አባት ሳይሉ ተደፍሬ ነው ስትል የደፈራት አካል መጠየቅ አለበት። ልጁን ይፈልጋል አይፈልግም? በብዛት እንደዛ ይወልዱና አባትየው ታውቂያለሽ፣ በአንድ ግንኙነት ይሆናል እንደዚህ ነገር ያደርገው ዞር ብሎ ላያያት ይችላል፣ መጦም ላያያት ይችላል። ግን ነገ ልጅቷ ትልቅ ደረጃ ስትደርስ ልጄ ብለው ይመጣሉ። አረ ቤይሩት ውስጥ ብዙ ልጆች የሚያሳዝኑ ልጆች አሉ። በየጋርዶ የሚሰቃዩ ብዙ ልጆች አሉ። ትልቅ ደረጃ ሲደርሱ መጥተው ልጄን ይላሉ። ልጅ ይጥላሉ። ልጅ በጉዲፈቻ አሜሪካ፣ ካናዳ፣ አውሮፓ ተልኮ ተምሮ ዶክተር ሆኖ ወይ ኢንጂነር ሆኖ ትልቅ ደረጃ ደርሶ ሀብታም ሆኖ ቤተሰቦቹን በሚዲያ ሲፈልግ ሲያይ ልጄ ነው ብለው ይመጣሉ። እናትም ሆነ አባት ማለት ነው። የካዱትን ልጅ ትልቅ ደረጃ ደርሶ ሲያዩት ይመጣሉ። ልጄ ብለው ምን ያደርጋል? በዛን ሰዓት ልጄ ቢሉት ልጄ መባል በሚፈልግ ሰዓት ዞር ብለው ሳያዩት
እናቶች አሉ በእውነት ጥርሳቸውን ነክሰው የሚያሳድጉ ብዙ ቤሩት ውስጥ አሉ። በጣም ብዙ ጋርዶር ያስቀምጠው ቀን በቀን እየሰሩ የሚያሳድጉ ልጆች አሉ። እንደ እናት እንደ አባቱ ነው ጀግና የሚያሳድጉ ልጆች አሉ። በቃ ይሄ ነገር ከተፈጠረ እኛ እንችላለን ብለው የሚያሳድጉ ያሉ። ግን አባትየው ዞር ብሎ አንድ ቀን ወልዳ አይቷት አያውቅም። ልጁ ምን አይነት ልጅ ይሁን ምን አይነት ልጅ ትሁን አያውቁም። በብዛት እንደሱ እነሱ እንዲለምተው ጋርዶን እያስቀመጡ ፓርታይምም እየሰሩ እያሳደጉ እኮ አትዘኢንድ በመጨረሻ ሀገር ቤት ሲገቡ የልብና ልጅ ተብለው ሊጣሙ ይችላሉ። ምን ዋጋ አለው ታዲያ? በጣም ያሳዝናል። እና እኛ ድምፅ እንሆናለን። እኔ ነገ ቪዲዮ እሰራለሁ። ሀቢባ በጣም ነው የማመሰግነው። እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር ይስጥልን። የጫልቱን እንትን ካገኛችሁ ፎቶና ሙሉ ስም ካገኛችሁ ላኩልኝ። ነገ ቪዲዮን ስሰራ እንደሚለቀቁ አብሬ ሜሪ ያው አንቺ ፈልገች ላኪላት፣ ያለውን ነገር ላኪላት። አመሰግናለሁ። እግዚአብሔር ሜሪ ፈልጊ ፎቶና ሙሉ ስሟን። እሺ ፎቶ አንድ ብዬ ላገኝ አቡዬ ጠይቂ። የሚያቅሰው ቤሩት ፎቶ ያላችሁ ሰዎች ከመታሰሯ በፊት ፎቶ ያላቸው ሰዎች ካሉ እስር ቤት ራሱ ያላችሁ ልጆች ካላችሁ እንትን መልሱልኝ። እሺ ብዙ ልጆች እስር ቤት ፎሎ አድርጌሻለሁ። ኢንቦክስ ላኪልኝ ሲልኩልሽ ፎቶ እና ሙሉ ስሟን። ምንድን የሚደረግላት ልጅ ግን ኤምባሲ ያደርግላታ የሆነ ነገር እኮ እንድትጠይቅላት እኮ ነው ለኤምባሲ። ኦኬ እሺ አቡዬ ፎሎ አድርጌሻለሁ። ፎሎ አድርገሽኛል። ከዛ እስቲ ቼክ አድርጊው። ከዛ በሜሴጅ እንዲመጣልኝ ፎሎ አድርጌሻለሁ። ከዛ በሜሴጅ ፎቶዋን እና ሙሉ ስሟን ጫልቱ የአባቱ ስም የሀያት ሙሉ ስም ፈልጋለሁ። ፎቶዋ ግን ከባድ ነው ለማግኘት፣ ግን እሞክራለሁ። ካልተገኘ በሙሉ ስሟ ብቻ ሰራለ። እሺ አቡዬ አመሰግናለሁ። አቡ መጀመሪያ ግን አጣሪ ለወንጀለኛ ድምፅ ሆነች እንዳይሉሽ። አይ ወንጀለኛም ቢሆን እኮ ሰብአዊ የሆነ ያልሆነ ነገር እንዲፈጸምበት እኮ አይቻልም ውዴ። መደብደብ ምናምን ወንጀለኛም እኮ አይደበደብም። ወይኔ ዋርኒንግ ሰጠ። ምንድን ነው ዋርኒንግ ሰጣት? ለመሄድ ምን አሳይታ ነው?